በህይወት ጉዟችን መንፈሳዊ እይታ በህይወት ጉዟችን መንፈሳዊ እይታ ምንድነው? መንፈሳዊ እይታ በስጋ የሆነ እይታ አለ፣ በዓለም ያለ በተፈጥሮ የሆነ እይታ አለ። ይሄ መንፈሳዊ እይታ ግን ከምናየው ከምንሰማው ባለፈ የምንረዳው መለኮት በሚሰጠን ብርሃን የምናየው የምንረዳው ነገር መንፈሳዊ ነገር ያለፍንበትን እያለፍንም ደግሞ ያለንበትን ሁኔታዎቻችንን ነገሮቻችንን መለኮታዊ ብርሃን በሚሰጠን እይታ የምናየው እይታ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ብርሃኑ ሲመጣ መንፈሳዊ እይታ ስናይ ከእግዚአብሔር ሐሳብ ጋር እንስማማለን። የእግዚአብሔር ፈቃድ የቱ እንደሆነ እንረዳለን። የሉቃስ ወንጌል ምዕራፍ 24ን እናወጣለን። ከቁጥር 13 ጀምሬ አነባለሁ። በጌታ በኢየሱስ ክርስቶስ ስም ሁላችን የምናውቀው ታሪክ ነው። እነሆ ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማሁስ ወደሚባል መንደር ይሄዱ ነበር። ስለዚህም ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከነሱ ጋር ይሄድ ነበር። ነገር ግን እንዳያውቁት ዓይናቸው ተይዞ ነበር። እርሱም እየጠወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው? አላቸው። ቀለዮጳ የሚባልም አንዱ መልሶ አንተ በኢየሩሳሌም እንግዳ ሆነ ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን? አለው። እርሱም ይህ ምንድር ነው? አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በሥራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ እርሱንም የካህናት አለቆችና መኳንንቶቻችን ለሞት ፍርድ እንዴት አሳልፈው እንደሰጡትና እንደሰቀሉት ነው። እኛ ግን እስራኤልን እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበር። ደግሞም ከዚህ ሁሉ ጋር ይህ ከሆነ ዛሬ 3ኛው ቀን ነው። ደግሞም ከእኛ ውስጥ ማልደው ከመቃብሩ ዘንድ የነበሩት አንዳንድ ሴቶች አስገረሙን። ሥጋውን ባጡ ጊዜ ሕያው ነው የሚሉ የመላእክትን ራእይ ደግሞ አየን ሲሉ መጥተው ነበር። ሃሌሉያ። ከእኛም ጋር ከነበሩት ወደ መቃብር ሄደው ሴቶች እንደተናገሩት ሆኖ አገኙት፣ እርሱን ግን አላዩትም። እርሱም እናንተ የማታስተውሉ ነቢያትም የተናገሩትን ሁሉ በልባችሁ ከማመን የዘገየ ክርስቶስ ይህን መከራ ይቀበል ዘንድና ወደ ክብሩ ይገባ ዘንድ ይገባው የለምን? አላቸው። ከሙሴና ከነቢያት ሁሉ ጀምሮ ስለ እርሱ በመጽሐፍት ሁሉ የተጻፈውን ተረጎመላቸው። ወደሚሄዱበትም መንደር ቀረቡ። እርሱም ሩቅ የሚሄድ መሰላቸው። እነርሱም ከእኛ ጋር እደር፣ ማታ ቀርቧልና ቀኑም ሊመሽ ጀምሯል ብለው ግድ አሉት። ከእነርሱም ጋር ሊያድር ገባ። ከእነርሱም ጋር በማዕድ ተቀምጦ ሳለ እንጀራውን አንስቶ ባረከው፣ ቆርሶም ሰጣቸው። ዓይኖቻቸውም ተከፈቱ፣ አወቁትም። እርሱም ከእነርሱ ተሰወረ። እርስ በርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችን ይቃጠልብን አልነበረምን? ተባባሉ። በዚያችም ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። 11ዱና ከእነርሱ ጋር የነበሩትም ጌታ በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። እነርሱም በመንገድ የሆነውን እንጀራውንም በቆረሰ ጊዜ እንዴት እንደታወቀላቸው ተረኩላቸው። በሰሙነ ትንሣኤ ከሚነበቡት ክፍሎች አንዱ ይሄ ነው እና ድሮ ሰንበት ትምህርት ቤት በነበርንበት ሰዓት የነበረውን ነገር ዶክተር ጥቤ ባለፈው ሳምንት እያሳሰበ ነበረ። መጥቶ ክርስቶስ ተነስቷል አለኝ። ትዝ አለኝ። ክርስቶስ ተንሥአ እሙታን
በሰላምታ ይቀያየሩታል። ይሄን የጥንት አባቶች ሰሞኑን ሰላምታቸው እንደ ኖርማል ሰላምታ አይደለም። ሲገናኙ ክርስቶስ ተንሥአ እሙታን ይላሉ። ክርስቶስ ተነስቷል ከሞት ማለት ነው። በአብይ ኃይሉ ስልጣን ይላል ያኛው። በኃይሉ ስልጣን በጉልበቱ ተነስቷል ማለት ነው። እንደዚህ አይነት ሰላምታ ይለዋወጣሉ። አሰሮ ለሰይጣን ሲል ደግሞ አጋዞ ለአዳም ይላል። ሰይጣንን አስሮታል ሲለው አዳምን ነፃ አውጥቶታል ይላል። ሆኗል ሲል ምንድነው የሆነው? ሰላምና ፍስሐ ሆኗል። ኢትስ አሜዚንግ። ይሄ በቃ በክርስትና ሕይወት ውስጥ ትልቅ ሚኒንግ ያለው ሰሞን ስለሆነ ሳምንቱን በቃ ወሩን ሁሉ በእንደዚህ አይነት ሰላምታ ነን የሚለዋወጡት። ክብር ለጌታ ይሁን። ክርስቶስ ተነስቷል። አሜን፣ ሃሌሉያ። ክብር ለጌታ ይሁን። እነዚህ ያነበብናቸው ይሄ ታሪክ የሁለት ሰዎች ታሪክ ነው። ግን የሁለት ሰዎች ታሪክ ብቻ አይደለም፣ የእኛም ታሪክ ነው። ክብር ለጌታ ይሁን። የእኛም ታሪክ ነው። በኢየሩሳሌም ነበሩ። የአንዱ ስም ብቻ ነው የተጠቀሰው፣ ቀለዮጳ ይባላል። የአንደኛው አልተጠቀሰም። ብዙ ሰዎች እንደዚህ ነው እንደዛ ነው ይላሉ። እኛ ሰዎቹ ላይ አሁን ብዙ ምርመራ አያስፈልገንም። ግን የሰዎቹ ህይወት የኛ ህይወት ነው። የሰዎቹ መንገድ የኛ መንገድ ነው። ስለዚህ ከኢየሩሳሌም ወጥተው ኤማሁስ ወደምትባል የገጠር መንደር ነው የሚሄዱት። ከኢየሩሳሌም አማርኛው 60 ምዕራፍ ይለዋል። እንግሊዘኛው አንደኛው 10 ኪሎ ሜትር ይላል፣ አንደኛው 7 ኪሎ ሜትር ይላል። ቢትዊን ዛት ማለት ከ7 እስከ 10 ኪሎ ሜትር ማለት ነው። ማለት 6 እና 7 ማይል በእኛ አሁን እንደምንረዳው ማለት ነው። እና ሩቅ አይደለም። እና ወጥተው ግን ይሄዳሉ። አሁን ለነሱ ይሄ አዲስ ህይወት ነው። በህይወታቸው አዲስ ነገር ነው ይሄ። ቀድሞ ከነበሩበት አሁን ይሄ አዲስ ነገር ነው። ግን ይሄዳሉ። ግን ሲሄዱ ደግሞ ዝም ብለው አይደለም የሚሄዱት። ይነጋገራሉ። ስለ ትላንትናው ይነጋገራሉ። ስለ ሰሞኑ ይነጋገራሉ። ሲሄዱ እንዲሁ በሰላም የሚሄዱ ሰዎች አይደሉም። ከንግግራቸው ስናይ በጣም ግራ የተጋቡ፣ በጣም ጥያቄ ያለባቸው ሰዎች ናቸው። ግን በመንገዳቸው ይሄዳሉ። በህይወት ጉዞአቸው ውስጥ ይሄ ያጋጥሟል። ልክ እንደኛ ነው። በህይወት ጉዞአችን ብዙ የሚያጋጥም ነገር አለ። ስለዚህ በእነዚህ ሰዎች ታሪክ ውስጥ በጣም ብዙ መልእክት፣ ብዙ ሀሳብ አለ። ዛሬ ግን የእግዚአብሔር መንፈስ እኔና እናንተን ሊናገር ያለው አንድ ቃል በምንድን ነው? በህይወት ጉዟችን መንፈሳዊ እይታ። በህይወት ጉዟችን መንፈሳዊ እይታ በጣም ዋና ነገር ነው። መንፈሳዊ እይታ ምንድን ነው? መንፈሳዊ እይታ ልክ ስናገር ሌላ አለ ማለት ነው። በስጋ የሆነ እይታ አለ፣ በዓለም ያለ በተፈጥሮ የሆነ እይታ አለ። ይሄ መንፈሳዊ እይታ ግን ከምናየው ከምንሰማው ባለፈ የምንረዳው መለኮት በሚሰጠን ብርሃን የምናየው የምንረዳው ነገር ነው። መንፈሳዊ ነገር ያለፍንበትን እያለፍንም ደግሞ ያለንበትን ሁኔታዎቻችንን፣ ነገሮቻችንን መለኮታዊ ብርሃን በሚሰጠን እይታ የምናየው እይታ ነው። ስለዚህ መንፈሳዊ እይታ ካልን ዘንዳ ይህ የእግዚአብሔር መንፈስ የሚናገረን ለኛ ለመንፈሳውያን ሰዎች ነው። መንፈሳውያን ነን አይደል? መንፈሳውያን ነን አይደል? ድምጻችሁ ቀነሰ። መንፈሳውያን ነን። ክብር ለእግዚአብሔር ይሁን። የእግዚአብሔር ቃል የሚለንን ነን፣ አንጠራጠርም። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። በላይቭ ኤንድ ግሬስ ቡድን ውስጥ ያላችሁ አብዛኞቻችሁ ይህን አልፋችሁታል አይደል? አጥንተን አልፈነዋል። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው። ስለዚህ የእግዚአብሔር ልጆች ነን፣ መንፈሳውያን ነን። መንፈስ ግን አይደለንም።
በእግዚአብሔር መንፈስ የምንመራ መንፈሳዊያን ነን። ስለዚህ መንፈሳዊ እይታ ያስፈልገናል። በዓለም ያለውስ ዓለማዊ ይሄ በዓለም ያለው ደግሞ በሚያየው ነው፣ በሚሰማው ነው፣ ተምሮ ባወቀው ነው፣ ተመራምሮ በደረሰው ነው። ከዛ አያልፍም። ከዛ የሚያልፍ የለም። ሰው በተማረው የተማረውን አውቆ ይኖራል። በቃ ያ ነው። ተመራምሮ የደረሰበት ጋር ይደርሳል። የተመራመረበት የደረሰበት ጋር ነው ያለው። ዛሬ ጨረቃ ላይ ተደርሷል አይደለ? በቃ እዛ ጨረቃ ድረስ ነው ያለው እውቀቱ። ከዛ ውጭ ባለፈ ግን መንፈሳዊ እይታ አይኖርም። ለምን? መለኮታዊ ብርሃን ያስፈልጋል። ክብር ለእግዚአብሔር ይሁን። በዚህ ነው ደግሞ ውስጥ ስላለን እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ነው በዓለም ላሉት የመስቀሉ ነገር የመስቀሉ ቃል ምንድነው ይላል? ሞኝነት ነው የመስቀሉ ቃል። እንግሊዝኛው ሜሴጅ ኦፍ ክሮስ ነው የሚለው። የመስቀሉ መልእክት ኢየሱስ ነው አይደለም? የመስቀሉ መልእክት ኢየሱስ ነው። የኢየሱስ ነገር ለማያምኑት ሞኝነት ነው። ላመንን ለምናምን የሚለው አማርኛው ትንሽ ገና ለምናምን ይመስላል፣ ግን አይደለም። ላመንን ለኛ ላመን ነው ለኛ ግን ምንድነው? የእግዚአብሔር ኃይል ነው። ምንድነው የእግዚአብሔር ኃይል? የእግዚአብሔር ኃይል በመስቀሉ ላይ በኢየሱስ ክርስቶስ በኩል የተገለጠ የእግዚአብሔር ኃይል። ክብር ለእግዚአብሔር ይሁን። ቅድም ናሆምዬ ሲል የነበረው ከሞት የመውጣት ኃይል፣ ከሞት የማዳን ኃይል፣ ከኃጢአት ጉልበትና ስልጣን የማውጣት ኃይል፣ ይሄ ሁሉ የእግዚአብሔር ኃይል በክርስቶስ ኢየሱስ ውስጥ ያለፈ እኛ የተቀበልነው መልእክት ነው። ለማያምኑት ግን አንድ በጣም ታዛዥ ትሁት ዕብራዊ ነው የሚያዩት። በመስቀሉ ላይ አንድ ዕብራዊ ነው የሚያዩት። ይሄ የምናውቀው በመንደራችን ያለ የዮሴፍና የማርያም ልጅ አይደለም። ይሄንን ነው የሚያውቁት። በመስቀል ላይም ሲሆን በወንበዴዎች መካከል ሆኖ ሲያጣጥር ሲጮህ፣ እስቲ በቃ ማንን ነው የሚጠራው? ይጠራ ይሆናል ጓደኞችን፣ ሌሎችን። ግን ይሄ ነው የሚታያቸው። ላመነውስ ዋው! የኛን የሞት ፍርድ ነው በሱ ላይ የምናየው። የኛን የሞት ፍርድ እንደተቀበለ ኃጢአታችንን ነው የምናየው። በዛ ውስጥ አልፈን ግን ሕይወትን አየን። ሃሌሉያ! ሕይወትን አየን፣ ክብርን አየን። ክብር ለእግዚአብሔር ይሁን። ይሄ ነው የእግዚአብሔር ኃይል። ሃሌሉያ! ይሄ ግን እንዲሁ ዝም ብሎ አይታይም። መንፈሳዊ እይታ ያስፈልገዋል። መለኮታዊ ብርሃን ያስፈልገዋል። ለዚህ ነው ብዙ ጊዜ የወንጌልን ቃል እንናገራለን፣ እንመሰክራለን። ሰዎች አያምኑም። ለምንድን ነው የማያምኑት እንላለን። ይሄ እኮ በጣም ቀላል ነገር ነው፣ ግን ቀላል አይደለም። የመለኮት ብርሃን መንፈሳዊ እይታ ያስፈልገዋል። ይሄንን እይታ የሰጠን ጌታ ስሙ ይባረክ። ያቺ ቀን አስታውሷት እስቲ፣ የመለኮት ብርሃን ያገኛችሁበትን፣ ስለ ኢየሱስ ሲነገራችሁ ልባችሁ በፍቅር የተሞላበትን ያችን ቀን። ምናልባት በአንድ ቀን ሊሆን ይችላል እናንተ የተማረካችሁት። የኔ ለየት ያለ ነው። ቀስ እያለ እያባበለ ነው ብርሃኑን ያሳየኝ። ክብር ለጌታ ይሆን። ግን የጌታ ብርሃን የመለኮት ብርሃን ስለተሰጠን ስለተቀበልን ነው መንፈሳዊ እይታ ያገኘ ነው። በመንፈሳዊ እይታ ውስጥ ኢየሱስን አየን። ስለኛ የተሰቃየውን፣ ስለኛ የደከመውን፣ ስለኛ የቆሰለውን ፈውሳችንን በዛ ውስጥ አየን። ክብር ለጌታ ይሁን። ሃሌሉያ! እግዚአብሔር ይመስገን። ስለዚህ መንፈሳዊ እይታ በዓይኖቻችን ከምናየው በጆሮቻችን ከምንሰማው ያለፈ ዛሬ በህይወት ጉዟችን ውስጥ እያለፍንበት ካለው ነገር አርቀን ለምንድን ነው የሚል ጥያቄ በውስጣችን ቢኖር መንፈሳዊ እይታ ያስፈልገዋል። መልሱ እዛ ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። ሃሌሉያ!
እነዚህ የኤማውስ መንገደኞች ከኢየሩሳሌም ወደ ኤማውስ ሲሄዱ ጥያቄ ነበራቸው፣ ደግሞም ይመራመሩ ነበር ይላል አይደለ? ቃሉ እንደዛ አይደለም? ሲነጋገሩ ደግሞም ሲመረምሩ ሳለ ኢየሱስ አጠገባቸው አብሯቸው መጓዝ ጀመረ። እንዴት እንደተገለጠ አልተገለጠም እዚህ ላይ ግን እንደ አንድ መንገደኛ ነው። ምክንያቱም ከከተማ ወደ ገጠር ሰዎች ሲሄዱ መንገደኞች አብረው ስለሚኖሩ እንደ አንድ መንገደኛ አብሯቸው እየሄደ ነበር። በጨዋታ መካከል እየተነጋገሩ ሲሄዱ በቃ እሱም ከጨዋታቸው ጋር አብሮ መጓዝ ጀመረ። ይሰማቸዋል። የሚያወሩት ነገር ግን የሚገርም ነው። ጥያቄ አለ። ለዛ ጥያቄ መልስ አላገኙለትም። ጥያቄ ብቻ አይደለም፣ ተደንቀዋልም። ሁለት ነገር ሆኗል። አንደኛ እነዚህ ከደቀ መዛሙርት ጋር አብረው የነበሩ ሰዎች እንደሆነ እናገኛለን። ማርቆስ ጋር ስንሄድ የማርቆስ ወንጌል ምዕራፍ 16 ላይ ስንመለከት በማለዳ የሄዱት ወደ መቃብሩ የሄዱት ሴቶች መጥተው ለደቀ መዛሙርቱ ባወሩላቸው ጊዜ አላመኗቸውም ይላል። ቀጥሎ ደግሞ ከነሱም ደግሞ ሁለቱ ወደ ገጠር ሲሄዱ ክርስቶስ እንዲሁ በልዩ መንገድ ተገለጠላቸው። እነርሱም ደግሞ መጥተው የሆነውን ነገር ባወሩላቸው ጊዜ አላመኗቸውም ይላል። በዚህ መሃል ደግሞ ኢየሱስ ሰላም ለእናንተ ይሁን አላቸው ይላል። ስለዚህ እነዚህ ሁለት ሰዎች እንዲሁ ዝም ብለው ተራ ሰዎች አይደሉም። ከደቀ መዛሙርት ጋር የነበሩ 2 ዓመት ወይም 3 ዓመት አብረው የተጓዙ ኢየሱስን በደንብ ያዩ፣ ስራውን የተመለከቱ፣ ትምህርቱን የሰሙ፣ ድንቅ ተአምራቱን የተመለከቱ ናቸው። ይህም ብቻ አይደለም፣ በሱ ላይ አንዳች ተስፋ ያደርጉ የነበሩ ናቸው። ቅድም ናሆሜ እንዳለው እስራኤል አንድ ተስፋ ነበራት፣ ከሮም ግዛት ምን መሆን፣ ነፃ መውጣት። ይህን ነው እያወሩ የነበረው። ጌታ ኢየሱስ ሲጠይቃቸው ምንድነው እያወራችሁ ያላችሁ ሲላቸው፣ አንተ እንግዳ ነህ በዚህ ከተማ ሁሉ ሰሞኑን በዚህ ወሬ ውስጥ ስላለ በእግዚአብሔርና በሰው ፊት በቃልና በሥራ ብርቱ የነበረውን ኢየሱስን ገዢዎቻችን ይላሉ፣ የካህናት አለቆች አሳልፎ ለሞት እንደሰጡት ይህን አልሰማህም? እኛ ግን ምን እንል ነበረ? ተስፋ እናደርግ ነበረ ነፃ የሚያወጣን ነው ብለን ተስፋ እናደርግ ነበር። ይሄው ግን አሁን ከሞተ ስንት ቀኑ ነው? 3ኛ ቀን ሆኖታል። ይሄ ለነሱ ትልቅ ጥያቄ ነው። ተስፋ የሚያደርጉት አሁን ሞቷል። ስለዚህ አሁን ከዛ ትተው መንገድ ጀምረዋል። ሌላ መንገድ ነው አሁን የጀመሩት። ሌላ የህይወት መንገድ ተጀምረዋል። ግን ደግሞ አንድ ያስደነቃቸው ነገር አለ። ሴቶች ደግሞ መጥተው ተነስቷል የሚለውን ነገር ደግሞ ተናግረው አስገረሙን። ግን ተገርመው እዛ አልቀሩም። አሁንም ይሄዳሉ። ግን ተገርመው እስቲ እንቆይና ይሄ ነገር እንዴት እንደሚሆን እኔ እንኳን አላሉም። ግን ምን ያደርጋሉ? ግን አሁንም ይሄዳሉ። ስለዚህ ነው እናንተ ከማመን የዘገያችሁ ብሎ ኢየሱስ ክርስቶስ ምንድን የነገራቸው? በብሉይ ኪዳን ስለ እሱ የተነገረውን በሙሉ ክርስቶስ እንደሚሞት እንደሚነሳም ስለ እሱ የተነገረውን ሁሉ ነገራቸው። ይሄ ምንድን ነው? የመለኮት ብርሃን። ሃሌሉያ! ብርሃን። እነሱ እንዴት ነበር የሚሄዱት? በቃ ተስፋ ቆርጠው ነበረ እያሉ ነው። ነበረ፣ ግን አሁን 3 ቀን ሆኖታል። የመለኮት ብርሃን መጣ። ክብር ለጌታ ይሁን። የመለኮት ብርሃን ይምጣልን። ይሄ ሲሆን የሚሆን ግን አለ። መለኮት ብርሃን ሲሆን የሚሆን አለ። 3 ነገሮችን እናያለን በዚህ ውስጥ። ሃሌሉያ! ጌታ ይባረክ። አንደኛው የሚያደርገው የመንፈሳዊ እይታ ባገኘን ጊዜ መለኮት ብርሃን በነገራችን፣ በሁኔታዎቻችን፣
በጥያቄዎቻችን ላይ ባገኘን ጊዜ የሚሆነው ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ ጋር ያስማማናል። ከእግዚአብሔር ፈቃድና ሐሳብ ጋር ያስማማናል። ምክንያቱም የእግዚአብሔር ቃል ሲናገር የኛና የእግዚአብሔር ሐሳብ እንዴት ነው? ሰማይ ከምድር እንደሚርቅ እንዲሁ የተራራቀ ነው። ግን ይሄንን ሰማይን ወደ ምድር የሚያስጠጋ ግን የመለኮት ብርሃን አለ፣ መንፈሳዊ እይታ አለ። ክብር ለእግዚአብሔር ይሁን። ይሄንን ነው የሚያደርገው። ስለ ችግር ብቻ እንዳታስቡ፣ ስለ መልካምም ነገር እያሰብን የተሳካልንን መልካም ነው ሆኖልናል በበረከት ውስጥ ነን ያለ ነው ብለን ይሄንን የህይወት መንገድ እየተጓዝንም ቢሆን ግን ለዛም የመለኮት ብርሃን ያስፈልገዋል፣ ለዛም መንፈሳዊ እይታ ያስፈልገዋል። ሃሌሉያ! ክብር ለእግዚአብሔር ይሁን። ይሄንን በአንድ ቁጥር እናየዋለን። ቁጥር እዚሁ ምዕራፍ ባነበብነው ክፍል ላይ ቁጥር 33 ላንብበው። እንደዚህ ይላል፣ እርስ በርሳቸውም በመንገድ ሲናገረን መጽሐፍትንም ሲከፍትልን ልባችንም ይቃጠልብን አልነበረምን ተባባሉ። ከዛ በኋላ ምን አደረጉ? በዚያችው ሰዓት ተነስተው ወደ ኢየሩሳሌም ተመለሱ። ኦ ሃሌሉያ! መቼ? በዛችው ሰዓት። መሽቷል እኮ። ከኛ ጋር እደር ያሉት ያስገደዱት እኮ ስለመሸ ነው። በቃ መሽቷል፣ ከኛ ጋር እደር አሉት። ግን የመለኮት ብርሃን ባገኙ ጊዜ፣ መንፈሳዊ እይታ ባገኙ ጊዜ፣ ለዛ ለጥያቄያቸው፣ ለክርክራቸው፣ ለምርመራቸው መፍትሄ ባገኙ ጊዜ ምን አደረጉ ነው የሚለው? ተመለሱ። ክብር ለጌታ ይሁን። የሚያስፈራ ነገር የለም። አሁን ወደ ኢየሩሳሌም ተመለሱ። በህይወት መንገዳችን እንደዚህ ነው የሚሆነው። የሚያስፈራን፣ ያስጨነቀን፣ ያወከን ምንድነው እያልን በቃ ጥያቄ በውስጣችን ያስቀመጥንበት መልስ ያላገኘንበት አለ። የህይወት ብርሃን ይምጣልን። ብርሃኑ ሲመጣ መንፈሳዊ እይታ ስናይ ከእግዚአብሔር ሐሳብ ጋር እንስማማለን። የእግዚአብሔር ፈቃድ የቱ እንደሆነ እንረዳለን። ስለዚህ ከዛ ጋር እንስማማለን። እግዚአብሔር ይመስገን። የእግዚአብሔር ፈቃድ ባለበት ሁለተኛው የሚሆነው ከሐሳቡ ጋር ከተስማማን፣ ከፈቃዱ ጋር ከተጠጋጋን የሚሆነው የሚቀጥለው ምንድነው? የእግዚአብሔር ፈቃድ ባለበት በዛ እንድንጸና አቅም እናገኛለን። የእግዚአብሔር ፈቃድና ሐሳብ ካልሆነው ደግሞ ለመመለስ አቅም እናገኛለን። ሃሌሉያ! ስለዚህ ምን እናደርጋለን ማለት ነው? ትክክለኛ ውሳኔ ለመወሰን ብርሃን እናገኛለን። እግዚአብሔር ይመስገን። ትክክለኛ ውሳኔ እንድንወስን። እንደዚህ ነው የሆነው የኤማውስ መንገደኞች። የቱ ነው የእግዚአብሔር ፈቃድ? የእግዚአብሔር ፈቃድ በኢየሩሳሌም እንዲሆኑ ነው። የእግዚአብሔር ፈቃድ በዛ ቆይተው የእግዚአብሔርን ሐሳብ መቀበል የእግዚአብሔር ፈቃድ ነው። ከኢየሩሳሌም ወደ ኤማውስ መንገድ የእግዚአብሔር ፈቃድ አይደለም። ስለዚህ ነው ትክክለኛውን ውሳኔ ለመወሰንና ከዛ ከሸሹት ከፈሩት ቦታ ተመልሶ ወደዛ ለመሄድ አቅም ያገኙት መንፈሳዊ እይታ ስላገኙ ነው። የመለኮት ብርሃን ስላገኙ ነው። ክብር ለእግዚአብሔር ይሁን። ኢየሩሳሌም እኮ አሁን የሚቆይበት ከተማ አይደለም። ለነሱ የሚዋልበት የሚታደርበት ከተማ አይደለም። የሚሸሽበት ከተማ ነው። ምክንያቱም ኢየሱስ ሞቷል፣ ተቀብሯል። በቃ ከዚህ በኋላ አልቋል ተብሏል። ትልቅ ድንጋይ ተንከባሎበታል። ጠባቂዎች በዙሪያው ተሰማርተዋል። ከዚህ በኋላ የሚቀጥለው እርምጃ ሌላ ነው። ተከታዮቹን ማሳደር ነው። ተከታዮቹ ላይ እርምጃ መውሰድ ነው። ስለዚህ ኢየሩሳሌም የመቆያ ቦታ አይደለም፣ የመዋያ የማደሪያ ቦታ አይደለም። ነገር ግን የመሸሻ ስፍራ ነው። ግን እነዚህ ሰዎች
ትክክለኛውን የእግዚአብሔርን ፈቃድ የእግዚአብሔርን ሐሳብ ካገኙ መንፈሳዊ እይታ ካገኙ የመለኮት ብርሃን ካገኙ በኋላ ያደረጉት ወዲያውኑ መሽቷል፣ ምንም ፍርሃትን አስወገደላቸው። ተመልሰው ወደ ኢየሩሳሌም ሄዱ። ሃሌሉያ! ክብር ለእግዚአብሔር ይሁን። እንደዚህ ነው የሚሆነው። ከእግዚአብሔር ሐሳብ ጋር ከተጠጋጋን ትክክለኛ ውሳኔ ለመወሰን ደግሞ አቅም ይኖረናል። ዮሴፍና ማርያምን ተመልከቷቸው። ዮሴፍ አንድ የህይወት ጉዞ ሊጀምር ነው፣ በመንገድ ላይ ነው። ግን ድንገት በመካከል አንድ ነገር ተፈጠረ። ከትዳር በፊት ከጋብቻ በፊት ማርያም ጸንሳ ተገኘች። ስለዚህ በጣም ይሄ ትልቅ ጥያቄ ነው ለዮሴፍ ትልቅ ጥያቄ ነው። ግን በጣም ትሁት ስለሆነ ትህትናው ግን ትክክለኛውን የእግዚአብሔርን ሐሳብ አላስገኘለትም። ትህትናው ከእግዚአብሔር ፈቃድና ሐሳብ ጋር አላገናኘውም፣ አላቀራረበውም። ምንድን ያደረገው? ትህትናው በቃ በስውር ሊተዋት አሰበ። ይሄ ትህትናው ነው። እንዳትወገር ነው፣ ኤክስፖዝ እንዳትሆን ነው። ግን ይሄ ትህትናው ከእግዚአብሔር ሐሳብ ጋር አልተገናኘም። ስለዚህ ምን መሆን አለበት? መለኮታዊ ብርሃን መምጣት አለበት ከእግዚአብሔር ሐሳብ ጋር እንዲገናኝ፣ ከእግዚአብሔር ፈቃድ ጋር እንዲገናኝ። ስለዚህ መንፈሳዊ እይታ መጣለት። ሃሌሉያ! መንፈሳዊ እይታ ባገኘ ጊዜ፣ በማርያም እርግዝና ውስጥ መንፈሳዊ እይታን ባገኘ ጊዜ ምን አደረገ? መደበቅ የለም ከዚህ በኋላ በግልጥ ሃሌሉያ! ስለዚህ ትክክለኛውን ውሳኔ ለመወሰን አቅም አገኘ፣ ጉልበት አገኘ። ስለዚህ ምን አደረገ? በቃ ከማርያም ጋር መሰደድ፣ መውጣት፣ መግባት። ይሄ ለእርሱ የእግዚአብሔር ፈቃድ ነው፣ የእግዚአብሔር ሐሳብ ነው። ሃሌሉያ! እግዚአብሔር ይመስገን። ዳዊት የሚገርም ሰው ነው። በህይወቱ ብዙ ነገር አልፏል። በህይወት ጎዳና ውስጥ ብዙ ጥያቄ በህይወት ውስጥ አልፏል። አንድ ቀን ግን የገጠመው ጥያቄ፣ በህይወት ውስጥ የመጣው ጥያቄ ግን ለመመለስ በጣም ከበደው። ስለዚህ ምንድነው? ሌሎችን ተመለከተ፣ በዙሪያው ያሉትን ሰዎች ተመለከተ፣ አኗኗራቸውን ተመለከተ፣ መግባት መውጣታቸውን አየ፣ ህይወታቸውን ተመለከተ፣ ልጆቻቸውን፣ አልፎም ከብቶቻቸውን፣ እንስሶቻቸውን ተመለከተ። በጣም ተዘልለው ነው የሚቀመጡት። ከብቶቻቸው መንታ ነው የሚወልዱት። በእነሱ ዘንድ ለቅሶ የለም፣ ሐዘን የለም፣ ሰላም ነው። ዳዊት ጋር ግን ስደት ነው። በጣም በጽድቅ ነው የሚኖረው፣ በእውነት ነው የሚኖረው፣ ግን ብዙ ተግዳሮት አለ። ስለዚህ ይሄንን ጽድቁን፣ የጽድቅ ኑሮውን፣ የህይወት ጎዳናውን ጥያቄ ውስጥ አስገባ። ለዚህ መልስ ከወዴትም አይመጣም። የእግዚአብሔር መለኮታዊ ጣልቃ ገብነት ካልመጣ፣ ብርሃን ካልተገኘ በስተቀር ለዚህ መልስ የለም። ስለዚህ ምን አለ? መዝሙር 73 ማየት እንችላለን። ሙሉን 73 ቁጥር 16 እና 17 ብቻ ግን እኔ አነባለሁኝ። አውቅም ዘንድ አሰብኩ ነው የሚለው። ምንድነው እንዲያውቅ ያሰበው? ምንድነው የዚህ ጥያቄ በውስጡ ለሚመላለሰው ጥያቄ መልስ እንዲያገኝ አውቅ ዘንድ አሰብኩ። ግን ምንድነው ይሄ ነው የሚለው? ይህ ግን በፊቴ ችግር ነበረ። ችግር ነው። የት እስከሚደርስ ድረስ? ወደ እግዚአብሔር መቅደስ እስክገባ ድረስ፣ ፍጻሜያቸውንም እስካስተውል ድረስ፣ ወደ እግዚአብሔር መቅደስ እስክገባ ድረስ፣ በዛ ውስጥ የመለኮትን ብርሃን እስካገኝ ድረስ፣ መንፈሳዊ እይታ ኖሮኝ የነሱ መጨረሻ ምን እንደሆነ እስካይ ድረስ ለኔ ይሄ ትልቅ ችግር ነበረ። አሁን ግን አየሁኝ አለ። ክብር ለጌታ ይሁን። አየሁኝ። እንዴት ነው ያየው? ወደ መቅደስ ገብቶ ጌታ ብርሃን ሰጠው፣ መጨረሻቸውን አሳየው። መጨረሻቸው ምንድነው ይላል? በድጥ ስፍራ አስቀመጥካቸው። በድጥ ስፍራ ማለት ምን ማለት ነው? ተዳጠ። ታውቃላችሁ ልጆችንን
ሰዎች ሲሄዱ ድጥ እንዲወድቁ እንደዚህ ይዳጣል መንገድ ላይ እንደዚህ ልጆች ሆናቸው አላረጋቸው እንደዚህ ይዳጥና በቃ እና ልክ ገና ሰው እዛ ላይ ድጥ ስፍራ ላይ ቆሞ ሰው መራመድ አይችልም፣ ይጥለዋል። ስለዚህ የትም አይሄዱም ነው፣ ይወድቃሉ፣ ድንገት ይወድቃሉ። ድንገት የሚወድቁ ናቸው። አሁን እንደዚህ ያያቸው ተሳካላቸው የመሰሉ ከብቶቻቸው መንታ መንታ የሚወልዱ ቤታቸው በደስታ በእልልታ የተሞላው እነዚህ ግን አንድ ቀን ይወድቃሉ ድንገት። እንደውም ዝቅ ብላችሁ ታነቡት ከእንቅልፍ እንደሚነቃ ስትነቃ ታስነውራቸዋለህ ይላል። እግዚአብሔር ልክ በእነሱ ዘንድ እንደተኛ ነው የሚጠበቅ። እግዚአብሔር አያይም፣ ለነሱ እግዚአብሔር ስፍራ የለውም። ግን እንደተኛ ሰው የተቆጠረው እግዚአብሔር አንድ ቀን ግን ተኝቶ እንደተነሳ ሰው አንድ ቀን ግን ድንገት በድጥ ስፍራ እንደተቀመጡ የሆኑት ይወድቃሉ። ስለዚህ ዳዊት ምን ወሰነ? በጽድቅ ህይወቱ መቀጠል። ወደዚህ ውሳኔ ግን ለመምጣት ምን ማግኘት አለበት? ብርሃን ማግኘት አለበት። መንፈሳዊ እይታ ማግኘት አለበት። ስለዚህ ትክክለኛውን ውሳኔ ወሰነ። ሃሌሉያ! ክብር ለእግዚአብሔር ይሁን። መልካም ውሳኔ ወሰነ። መንፈሳዊ እይታ ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ጋር ያገናኘናል፣ ያቀራርበናል። ደግሞም ትክክለኛ የሆነውን ውሳኔ እንድንወስን አቅም ይሰጠናል። ይሄ ብቻ አይደለም። ይሄ በህይወታችን በእኛ ህይወት ዙሪያ ብቻ ነው። ከሌሎች ጋር ስንኖር ደግሞ እንደዚህ ባለ በቅዱሳን ህብረት መካከልም እንዲሁ ዝም ብለን መውጣት መግባት አይቻለንም። መንፈሳዊያንና እንደዚሁ እየገባን እየወጣን ከሆነ በጣም ችግር ነው። ግን መንፈሳዊያን ስለሆነን መንፈሳዊ እይታ ያስፈልገናል። በቅዱሳን ህብረት ስንኖር በእግዚአብሔር መንግስት ውስጥ ስንወጣ ስንገባ መንፈሳዊ እይታ ያስፈልገናል። መንፈሳዊ እይታ ባለበት በዛ ምን አለ? ፍቅር አለ፣ የወንድማማች መዋደድ አለ፣ ፍቅር አለ፣ ትህትና አለ። የእግዚአብሔር ፈቃድ ሐሳብ በመካከላችን ይፈጸማል። ሃሌሉያ! ከኛ አልፈን ለሌሎች እንሆናለን። ዮሴፍ ከወንድሞቹ ጋራ በህይወት ጎዳናው አንድ ቀን አንድ ቦታ ተገናኙ። ታውቃላችሁ የት እንደተገናኙ አይደለ? ቤተ መንግስት አይደለም የተገናኙት። ጉድጓድ ውስጥ የተጣለ ዮሴፍ፣ የተሸጠው ዮሴፍ አሁን ከንጉስ ቀጥሎ በምድሪቱ ላይ ትልቁ ሰው ሆኖ የክብር ልብስ ለብሶ ተገኝቷል። የዮሴፍ ወንድሞች ደግሞ ምግብ ፍለጋ እርዳታ ፍለጋ መጥተው በዛ ተገኝተዋል። ይሄ የሁለቱም የህይወት መንገድ ነው። የዮሴፍም የህይወቱ መንገድ ይሄ ነው። የነዚህ የዮሴፍ ወንድሞችም ደግሞ የህይወት መንገዳቸው እዚህ ጋር ደርሰዋል። ዮሴፍ ባለሟሎቹን ሁሉ አስወጣ። የማላነበው ስለምናውቀው ነው ታሪኩ። አስወጣና ራሱን ገለጠላቸው ይላል። ሲገልጥላቸው ምን የሚሆን ይመስላችኋል? የዮሴፍ ወንድሞች ምን የሚያስቡ፣ በዮሴፍ ላይ ምን የሚያዩ ይመስላችኋል? የበቀል ጅራፍ ነው አይደል? ምን አይነት የበቀል ጅራፍ እንደሚዘረጋ ነው የሚያዩት። በብዙ ፍርሃት በብዙ መንቀጥቀጥ ውስጥ እንደሚገቡ ጥያቄ የለውም። ዮሴፍስ ወንድሞቹን ሲያይ እነዛ የጣሉትን የሸጡትን ለሞት አሳልፈው የሰጡትን እነሱን ሲያይ ዋው እግዚአብሔር እንዴት ጻድቅ ነው፣ ጠላቶችን በእጄ ላይ አስቀምጣቸው አይልም? ይላል። ምንም ጥያቄ የለውም ይላል። አትደንግጡ። ይላል። ያለ መንፈሳዊ እይታ ይላል። ምክንያቱም ሰው ነው። ግን እንደዛ እንዳይል ትክክለኛውን የእግዚአብሔርን ሐሳብና ፈቃድ እንዲያደርግ በዚህ ውሳኔ ውስጥ እንዲገባ አቅም የሆነው ጉልበት የሆነው ግን መለኮታዊ እይታ ነው። መንፈሳዊ እይታ ነው። መለኮታዊ ብርሃን። ይሄ
ወደ ልዩ ሁኔታ ውስጥ አስገባው። ምን አለ? የእግዚአብሔርን ሐሳብ ተናገረ። ያንን የእግዚአብሔርን ፈቃድ ተናገረ። ምንድነው ያለው? እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለበጎ አደረገው። ስለዚህ አትፍሩ፣ አትፍሩ። ዋው! በህይወት መንገዳችን እንደዚህ ነው የሚሆነው። ጌታ መልካም ነው። በእኛ መካከልም ወንድሞቻችን እንደዚህ ነው። በመንፈሳዊ እይታ ካላየን ፈራጆች እንሆናለን። ለአንዳንድ ወንድሞች እህቶችም ደግሞ መውደቅ መሰበር ምክንያት እንሆናለን። ስለዚህ ነው እኛ መንፈሳዊያን የሆነን መንፈሳዊ እይታ ያስፈልገናል። ጳውሎስ ሐዋርያው ጳውሎስ በገላትያ 6 ላይ ቁጥር 1 ላይ መንፈሳዊያን የሆናችሁ እናንተ ግን ምን አድርጉ? ወንድሞቻችሁን የወደቁትን በመካከላችሁ የወደቀ የሳተ ቢኖር መንፈሳዊያን የሆናችሁ እናንተ በየዋህነት አቅኑት። ግን ይሄ ከየት ይመጣል? ይሄ ከየት ይመጣል ወገኖቼ? ይሄ ጠፍቶ አይደል እንዴ ብዙዎች ከእግዚአብሔር ቤት ዳግመኛ የእግዚአብሔርን ቤት ላለማየት የወሰኑት፣ ከቅዱሳን ህብረት ሸሽተው የወጡት? ይሄ እኮ ስለሌለ እኮ ነው። ግን ይሄ እንዲህ ዝም ብሎ አይመጣም። በትምህርት ብዛት አይመጣም፣ በእውቀት ብዛት አይመጣም። ግን መንፈሳዊ እይታ ይሄንን ያመጣል። የመለኮት ብርሃን ይሄንን ያመጣል። ወንድሜ ቢስት ቢወድቅ፣ እህቴ ብትስት ብትወድቅ ጥቅስ ጠቅሰን የበለጠ እንሰብራለን እንጂ እንፈርዳለን እንጂ ማቅናት በእኛ ዘንድ የታለ? የሌለው ምክንያቱ ለምንድን ነው? መንፈሳዊ እይታ ስለሌለን። መንፈሳዊ እይታ ካለን የእግዚአብሔር ቤት በፍቅር የተሞላ ነው፣ በትህትና የተሞላ ነው፣ እርስ በርስ በመቀባበል የተሞላ ነው። ማንም የማንንም ውድቀት ማየት አይፈልግም። ይልቁን እንዳይወድቅ ያለቅሳል። የወደቀ ቢኖር እንኳን አንዱ የሌላውን ሸክም ይሸከም እኮ ሙሉ ትርጉሙ ይሄ ነው። ትክክለኛው ትርጉሙ የሚመጣልን የምናውቀው የምንረዳው መንፈሳዊ እይታ ሲኖረን ነው። መንፈሳዊ እይታ ካለን የወንድሜን ሸክም ለመሸከም አቅም አገኛለሁኝ። አልፈርድበትም። ጌታ ይርዳን። ዋው! መንፈሳዊ እይታ ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ጋር የሚያገጣጥመን የሚያቀራርበን እርሱ ብቻ ነው። ብዙ ልንማር ብዙ ልናውቅ እንችላለን። ግን መንፈሳዊ እይታ ፍጹም ወደ እግዚአብሔር ፈቃድና ሐሳብ ያስጠጋናል። ትክክለኛ የሆነውን ደግሞ የእግዚአብሔርን ሐሳብ ከተቀበልን በኋላ ትክክለኛውን ውሳኔ እንድንወስን ያደርገናል። የህይወት ጎዳናችን በምንም አይነት ነገር ውስጥ እንለፍ፣ ግን ከእግዚአብሔር ፈቃድ ከእግዚአብሔር ሐሳብ ጋር ከተስማማን የህይወት መንገዳችንን በትክክለኛው ውሳኔ እንጓዝበታለን። ክብር ለጌታ ይሁን። ብዙ ግራ የሚገቡን ነገሮች አሉ። ብዙ ጥያቄዎች በውስጣችን በህይወታችን ይኖራሉ። ግን ለነዛ ሁሉ መልስ የሚመጣው በመንፈሳዊ እይታ ውስጥ ነው። መንፈሳዊ እይታ ከየት ይመጣል? እግዚአብሔር በቃል ውስጥ ያበራልናል፣ በጸሎት ያበራልናል። ደግሞ በልዩ ልዩ ጸጋዎች ውስጥ የእግዚአብሔር መለኮታዊ ብርሃን ወደኛ ይመጣል። ለጥያቄያችን መልስ ይዞ ይመጣል። አንድ ምሳሌ ልንገራችሁ የራሳችንን። ሰሞኑን አንዳንድ ተግዳሮቶች አሉ፣ በዚህም በዛም አንዳንድ ተግዳሮቶች እና ምንድነው ማሚ ምንድነው ይሄ ነገር ትላለች። ግን ለዚህ የመለኮት ብርሃን ከወዴት ነው የመጣው? ከመካከላችን ጌታ በመካከላችን ይሰራል። እግዚአብሔር ጸጋን ሰጥቷል። እግዚአብሔር የሚጠቀምባቸው ሰዎች አሉ። አንዲት እህት በህልም ጸጋ የምታገለግል ጸጋ ያላት ዓርብ ዕለት መጣ ህልም እንዳየች ለማሚ ነገረቻት።
ህልሙ ግን ለኛ የመለኮት ብርሃን ነው። ተግዳሮቱ ከወዴት አቅጣጫ እንደሆነ ተቃውመን እንድንጥለው እንድንቃወመው የጨለማውን ኃይል እንድንቃወመው ብርሃን ነው የሰጠን። ይሄ አለበለዚያ ግን ምን ይሆናል? ብዙ ነገር እናስባለን፣ በዚህ እንላለን። ስለዚህ አሁን ግን ምን ታይቷል። ስለዚህ እንቃወመዋለን። ጌታ ይባረክ፣ እግዚአብሔር ይመስገን። እንደዚህ ነው የህይወት ጉዟችን የሚሄደው። ስለዚህ ጳውሎስ ለኛ ለመንፈሳውያን ነው ይሄ የሚያስፈልገው። ጳውሎስ ለኤፌሶን ክርስቲያኖች ምዕራፍ 1 ላይ ስትመለከቱ እነዚህ የኤፌሶን ክርስቲያኖች በእምነታቸው የታወቁ ናቸው፣ በፍቅራቸው የታወቁ ናቸው። ከአካባቢያቸው አልፎ ባሉት ከተሞች ሁሉ ፍቅራቸው ተሰምቷል፣ እምነታቸው ተወርቷል። ጳውሎስም ይሄንን ሰምቶ ስለዚህ በጣም ደስ አለኝ፣ እግዚአብሔርን ስለ እምነታችሁ አመሰገንኩኝ፣ ደግሞም ስላላችሁ ፍቅር ተሰምቷልና እግዚአብሔርን አመሰገንኩ። ግን አንድ ነገር ግን ጸልያለሁ። ምን እንዲሆን? የልባችሁ አይኖች እንዲበሩ። ሃሌሉያ። ስለዚህ ይጸለያል ማለት ነው። ብርሃን ይመጣል በጸሎት ውስጥ ማለት ነው። ድምፅ ይመጣል በጸሎት ውስጥ ማለት ነው። እያለፍንበት ያለው የህይወት ጎዳና ጥያቄ ውስጥ ያለንበት ምንድነው ለምንለው መልስ ይመጣል ማለት ነው። ስለዚህ ትክክለኛውን አቅጣጫ እንወስናለን። ቅድም እንዳልኳችሁ መልካም በሆነልን ነገር ውስጥ ተዘልለን ተቀምጠን ዝም ብለን መቀመጥ አይደለም፣ ግን ይጠየቃል። ለዚህም መንፈሳዊ እይታ ለዚህም ያስፈልገዋል። ትዝ ይላችኋል ያ ሀብታሙ ሰው እርሻው ያማረለት ሰው ጌታ ኢየሱስ በምሳሌ ያቀረበው ምንድነው ያለው? እርሻውን አየና ፍሬ በጣም ጎመራ። ስለዚህ ካለው ጎተራ ጋር ሲያነጻጽር ጎተራው ይሄንን ምርት የሚችል አይደለም። ስለዚህ ምን አደርጋለሁ አለ? አፍርሼ ሌላ እሰራለሁ። ትክክለኛ ውሳኔ ነው። የአንድ ገበሬ ትክክለኛ ውሳኔ ነው። ምርት ከመጣለት ምርቱ ትክክለኛ ምርቱ በቃ ብዙ ከሆነ ያንን ምርት ደግሞ የሚያስቀምጥበት ጎተራ የግድ ነው። ይሄ ትክክል ነው፣ ምንም ጥያቄ የለውም። ከዛስ በኋላ ወደ ጎተራዬ ከታለሁኝ። ከዛ በኋላ ምን እላለሁኝ? ነፍሴ ሆይ እላለሁ። ዋው! ጌታ የወቀሰው በእሱ ነው። ለምንድን ነው? ይሄ ከእግዚአብሔር ሐሳብ ጋር የተስማማ አይደለም፣ ትክክለኛም ውሳኔ አይደለም። ነፍሴ ሆይ በቃ ቢጠጪ እላታለሁኝ፣ ለብዙ ዘመን የሚበቃ ምርት አግኝተሻል እላታለሁኝ። ግን የእግዚአብሔር ፈቃድ ምንድን ነበረ? እግዚአብሔር ባረከኝ፣ ምርት በዛ። አዎ ጎተራዬን አፍርሼ አዲስ ጎተራ እሰራለሁ። ደግሞም ይሄ እግዚአብሔር ስለባረከኝ ለብዙዎች ሁሉ በረከት እተርፋለሁ። እግዚአብሔር ለብዙዎች እንደሆነ አተረፈኝ ብሎ ስለ ብዙዎች ደግሞ ማሰብ ነበረበት። ይሄ ከሆነ የእግዚአብሔር ሐሳብ ነው። እንደዚህ በህይወት ዘመናችን አሁን ባለንበት ህይወት እያንዳንዳችን የተለያየ የህይወት ጉዞ ላይ ነን። ወደ ዘላለም ህይወት ጉዞ ነን። ግን በህይወት ጉዟችን ውስጥ የተለያየ ሁኔታ ውስጥ ነው ያለነው። በተለያየ ሁኔታ ውስጥ ነው እየሄድን ያለነው። ለዛ ሁኔታችን ለዛ ነገሮቻችን ግን መንፈሳዊ እይታ ያስፈልገናል። ለዚህ ደግሞ ልንጸልይ ያስፈልጋል። ብርሃን ይምጣ ልንል ያስፈልጋል።